የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን በአውሮፓ ትልቅ ክለቦች ዙሪያ እንደ ሁልጊዜው ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በርከት ያሉ ሰበር የዝውውር መረጃዎችን ዛሬ በስፋት ይዘናል። የዝውውር መስኮቱ ጁን 15 እንደሚከፈት ይታወቃል። በርካታ ክለቦች ግን ካሁኑ ለጁን 15 ዝውውሮችን ከወዲሁ ፈጥመው ቀኑን እየተጠባበቁ ይገኛሉ። እናነሳቸዋለን በሰበር በተለይም ከባርሴሎና ጋር በተያያዘ የዝውውር መስኮቱ ላይ በስፋት እየተሳተፉ ነው። ሁለተኛውን ፈራሚ ዛሬ ጥያቄ ያቀርበውለታል። ተጨማሪ መረጃ ይዘናል። ከሪያል ማድሪድ ጋር በተያያዘ የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ጥንቅር ይዘናል። በአውሮፓ ዙሪያ ተጨማሪ ያገኘናቸው በርካታም ዝውውሮች አሉ። የዓለም ዋንጫንም ጨምሮ መረጃዎች ተይዘዋል። ላይክ እያደረጋችሁና አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግም የመረጃ ሰዓታችን በርከት ያሉ ጥንቅሮችን ለእናንተ እናካፍላችኋለን። በአጫጭር ስፖርታዊ መረጃዎቻችን ዛሬም በስፋት ተይዟል። ለእናንተ ውድ አድማጮቻችን በሲቲ በኩል ኮከቡ ክለቡን ላይ ለቅ የሚችልበት ሰፊ ዕድል እንዳለ እየተዘገበ ይገኛል። ወቅታዊ መረጃዎችን እናካፍላችኋለን። በሰማዮቹ በኩል አሰልጣኝ ዣቪ አሎንሶ ቡድኑን ከያዘ በኋላ ብዙ ፈተናዎች እየገጠሙት ይገኛሉ። ገና ጨዋታዎች ሳይጀምሩ የሱ ፈተና ምንድን ነው የሚለውና ወቅታዊ ጉዳዮችን እናካፍላችኋለን። ሊቨርፑል ጉዳይ ዘንድሮ ዝውውሩ ላይ በጣም ቀዝቀዝ ብለዋል። በእርግጥ ጥር ላይ ፈጠሟቸው ዝውውሮች እንዳሉ የሚዘነጋ አይደለም። ከዛ ጋር አያይዘን ተጨማሪ መረጃ እናካፍላችኋለን። በማንቸስተር ዩናይትድ የመረጃ ሰዓታችን በስፋት የዝውውር ጉዳዮችን እንመለከታለን። ከክለቡ ሊለቁ ከሚችሉ ተጫዋቾችና ከዩናይትድ ዝውውር ጋር በተያያዘ ያገኘናቸውን ተጨማሪ መረጃ እንደዚሁ እናካፍላችኋለን። በአርሰናል ዘንድ የሚጠበቀው የአውሮፓ ሻምፒዮንስ ሊግ ነው። ግን አርሰናልን በዝውውር መስኮቱ ላይ እየተሳተፈ ነው። በተለይም ሁለት ዝውውሮች ላይ ተጨማሪ መረጃዎችን ይዘናል። የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ ልዩ ጥንቅር በዚህኛውም የመረጃ ሰዓታችን ለመድፈኞቹ እናካፍላችኋለን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንቀበላለን። አብራችሁን ቆዩን። በሀገር ቤት እንጀምር። ውድ ቤተሰቦቻችን ከሰሞኑ በኢትዮጵያ የጥሎ ማለፍ ሁለት መርሃ ግብሮች በኢትዮጵያ ዋንጫ እንደተካሄዱ ይታወቃል። አንደኛው ጨዋታ በተለይም የኢትዮጵያ እግር ኳስ ፌዴሬሽን ቅጣት ያስተላለፈበት ሆኗል። ይሄውም የኢትዮጵያ መድኑ ተጫዋች ያሬድ ካሳዬ መለያውን አውልቆ አሰልጣኙን ተሳድቦ ተቀይሮ የወጣበት አጋጣሚ ነበረ። ይቅርታ ጠይቋል። በእርግጥ አሁን የኢትዮጵያ እግር ኳስ ፌዴሬሽን ያሬድ ካሳዬ መለያውን አውልቆ በመጣሉ ላሳየው የስነ ምግባር ጥሰት 10,000 የኢትዮጵያ ብር ቀጥቼዋለሁ ሲል ተደምጧል። ከዚህ ጋር በተያያዘ የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴም ተጨማሪ ቅጣቶችን በነኚህ ጨዋታዎች ዙሪያ ከተመለከተ በኋላ መወሰኑ እየተነገረ ይገኛል። በኢትዮጵያ የጥሎ ማለፍ ዋንጫ ሁለቱም የፍጻሜ ተፋላሚዎች በዚህ ሳምንት እንደታወቁ ይታወቃል። የአውሮፓ መረጃችንን እንቀጥል። የካታላኑ ክለብ ባርሴሎና ዩሊያን አልቫሬስ ተረኛ ፈራሚው እንደሚሆን እርግጥ እየሆነ መጥቷል። የአንቶኒ ጎርደን ተከታይ እንደማለት ነው። ባርሴሎና የዩሊያን አልቫሬዝን ዝውውር ከዓለም ዋንጫ ውድድር በፊት ለማጠናቀቅ ነው እየሰራ የሚገኘው። አርጀንቲና የተጫዋች ዩሊያን አልቫሬዝ በበኩሉ አትሌቲኮ ማድሪድን መልቀቅ እንደሚፈልግ በይፋ አሳውቀዋል። የባርሴሎና ስፖርቲንግ ዳይሬክተር ዴኮም በዚህ ሳምንት ከተጫዋች ወኪል ጋር በዝውውር ጉዳይ ላይ ድርድር ማድረጋቸው ተረጋግጧል። ባርሴሎና ለማቅረብ ባዘጋጀው የዝውውር ጥያቄ ተጫዋቹ እንደማይካተት ተጫዋች እንደማይካተት ፋብሪዞ ሮማኖ አረጋግጧል። ዝውውሩ በቀጥታ በገንዘብ ብቻ ነው። ባርሴሎና አንቶኒ ጎርደንን ለማስፈረም ሙሉ ለሙሉ ከስምነት ከደረሰ በኋላ ይሄ ሁለተኛው ዝውውር ይሆናል ማለት ነው። በርከት ያሉ የዜና ምንጮች እስከ 90 ሚሊዮን ዩሮ ሲደመር ተጨማሪ የቦነስ ክፍያዎች አሉት እያሉ ይገኛሉ። በዝውውሩ ጉዳይ ላይ ሰበር መረጃ በቀጣይም ይኖረናል ተብሎ ይጠበቃል። የባርሴሎና ፈጣን የዝውውር እርምጃዎች ግን በጣም አነጋጋሪ ሆነዋል። የአንቶኒ ጎርደን ዝውውር በርካቶችን እያነጋገረ ይገኛል። ባርሴሎና እውነት አስቡበትና ስልቶ ነው ወይ ይህን ዝውውር እየፈጸመ ያለው በሚል ባርሴሎና ጥያቄዎች መነሳት ጀምረዋል። አንቶኒ ጎርደን በዘንድሮ የእንግሊዝ ፕሪሚየር ሊግ 6 ግቦችን ያስቆጠረ ሲሆን 3ቱን በፍጹም ቅጣት ምትን ያስቆጠራቸው። አንቶኒ ጎርደን በሻምፒዮንስ ሊጉ በዚህ ውድድር ዓመት 10 ግብ አለው፣ 5ቱ በፍጹም ቅጣት ምት የተገኘ ነው እና በዚህን ያክል ደረጃ ከነባር ተጫዋቾቹ አንጻር ወይም ደግሞ በቡድኑ ሲጫወቱ ከነበሩ ተጫዋቾች አንጻር
በዚህን ያክል ደረጃ ለባርሴሎና ይሄው ለዋጋ የሚያስወጣ ተጫዋች ነው ወይ በሚል የባርሴሎና ዝውውር ላይ ጥያቄ ተነስቷል። ምናልባት ጉዳዩን እኛም መርምረነዋል። ከላሚን ያማል ከራሽፈርድም ከራፊኒያም ማነጻጽረ ነው ነበረ። በጨዋታ ረገድ በላሚን ያማል በተጫወተው ደቂቃም በብዙ ይበለጣል። ከዛ ውጭ ከራሽፈርድም ከራፊኒያም የጨዋታ ደቂቃው ይበልጣል። ግን ውድ ቤተሰቦቻችን የግብ አስተዋጽኦ በሶስቱም ይበለጣል። ምናልባት ከራሽፈርድ እናነጻጽረው፣ ምክንያቱም በራሽፈርድ ፋንታ ነው የሚሆነው። በራሽፈርድ ይበለጣል። የግብ ዕድሎችን በመፍጠር በራሽፈርድ ይበለጣል። በተቃራኒ ሳጥን ውስጥ ኳስ በመንካት በ90 ደቂቃ በአማካይ ራሽፈርድ የተሻለ ነው። በተጫዋቾች ድሪብል ስኬት ብቻ ከራሽፈርድ ይበልጣል። ከላሚን ያማል እና ከራፊኒያ በሁለቱም ይበለጣል። ግን ራሽፈርድን በዚህ ቁጥር ብቻ ነው በልጦት ያገኙን። ከዛ ውጪ በመጨረሻ የሜዳ ክፍል ላይ ኳሶችን በጥሩ ሁኔታ በመሞከርም በራሽፈርድ ይበለጣልና እንዴት ይሄንን ተጫዋች 80 ሚሊዮን ዩሮ በላይ ሊያወጡ ለራሽፈርድ 30 ሚሊዮን ዩሮ መክፈል ተዉትና ዝውውሩ በጣም የተጤነ ነው የሚል ጥያቄ ተነስቶባቸዋል። አሁን በባርሴሎና ዘንድ ምናልባት በርካቶችን በቃል ስፖርት ዩቲዩብ ቻናል ላይ ዝውውሩ ሊፈጸም የሕክምና ምርመራውን እንደሚያደርግ ካረጋገጠን በኋላ በርካቶችም እውነት ባርሴሎና ይሄን ዝውውር አጢኖበት ነው ወይ የሚል ጥያቄ እያነሱ ነው። በተለይም ከራሽፈርድ አንጻር ምናልባት የባርሴሎና ደጋፊዎች እናንተ መልከታ ላኩልን። ላሚን ያማል በየዓመቱ እድገቶቹ በጣም አስገራሚ ናቸው። በቡድን ውስጥ ያለው የእድገት ደረጃ በዋንጫም የታጀበ ጭምር እንደሆነ ይታወቃል። 2023/24 የውድድር ዓመት 7 ጎል ብቻ ነበር ያስቆጠረው። ከዛ በቀጣዩ ዓመት አምና ማለት ነው 2024/25 የውድድር ዓመት 18 ጎል አስቆጠረ። ዘንድሮ 24 ጎል አስቆጠረ በሁሉም መድረክ ለባርሴሎና። በጣም አስደናቂ የሚባል የውድድር ዓመትን እያሳለፈ ይገኛል። ያው ያለምንም ጥርጥር ቀጣይ ከ30 በላይ ጎል ያስቆጠራል ማለት ነው። በዚሁ ርቀት የሚሄድ ከሆነ ድንቅ ጊዜን እያሳለፈ ይገኛል። ምናልባት ዘንድሮ የተወሰኑ ጨዋታዎች በጉዳት እንዳመለጡት ይታወቃል። ምናልባት እነኛ ጨዋታዎች ላይ ተሳትፎ ቢሆን ኖሮ የግብ መጠኑ ከዚህም ላቅ ያለ ሊሆን የሚችልበት ሰፊ እድል ይኖር ነበረ። በተጫዋቹ በኩል በቀጣይ እንግዲህ በዓለም ዋንጫ ይጠበቃል። በዓለም ዋንጫ ላይ ከአገሩ ጋር ረጅም ርቀት ከስፔን ብሔራዊ ቡድን ጋር ይጓዛሉ ተብሎ ይጠበቃል። የሪያል ማድሪዶ ቬኒሲየስ ጁኒየርም ጭምር ሳይቀር የዚህ ተጫዋች በስፔን ብሔራዊ ቡድን መገኘት የዋንጫው ተጽዕኖ ይኖረዋል ብሎ ምስክር መስጠቱ ይታወቃል። ኬሊያን ምባፔ ለተከታታይ ጊዜ 8ኛ ጊዜው የውድድር ዘመን የሀገር ውስጥ የወርቅ ጫማን አሸንፏል። ይህም በፍራንስ ሊጋ በተጫወተባቸው ውድ ቤተሰቦቻችን 2018-19 ጀምሮ እስከ 2023/24 የውድድር ዓመት ድረስ የወርቅ ጫማውን የወሰደው እሱ ነው። 18-19፣ 19-20፣ 20-21፣ 22-22፣ 22-23፣ 23-24ንም ወሰደ። አሁን በሪያል ማድሪድ 2 ሲዝን ቢያሳልፉ ሁለቱንም ወሰደ። ውድ ቤተሰቦቻችን 8 ተከታታይ ዓመት ይህ ሊግ ውድድሮች የወርቅ ጫማ የወሰደው ኬሊያን ምባፔ ነው። ምናልባት ለየት የሚለው በዚህኛው የሪያል ማድሪድ 2 ጊዜም ዋንጫ አላነሳበትም። በፍራንስ ሊጋ ከሞናኮ ጋር ዋንጫ ባያነሳበትም የሊጉን ከፓሪሰን ዠርሜን ጋር በነበረ ሰዓት አሳክቶታል። ምናልባት ሌላ በጣም አስገራሚ ነገር ሮናልዶ በማድሪድ ቆይታውም በ3 የውድድር ዓመት የወርቅ ጫማውን ወስዷል፣ ወይም ከፍተኛ ግብ አስቆጣሪ ሆኖ አጠናቆ ነበረ። ዘንድሮ ኬሊያን ምባፔ በ2 ዓመት 2 ወስዷል። ስለዚህ ቀጣይ ዓመት አንድ የሚወስድ ከሆነ ከሮናልዶ ጋር እንግዲህ ሪካርዱን የሚጋራ ይሆናል። ምናልባት የልጅነት ህልሙ ሮናልዶን እንግዲህ እያየ አድጎ እንደ ሮናልዶ መሆን የነበረው ተጫዋች የሮናልዶ ሪካርዶች እያሻሻለ ነው። ከዋንጫ ጋር በተያያዘ ግን አሁንም ሪያል ማድሪድም ኬሊያን ምባፔን በብዙ ርቀው እንዳሉ ይታወቃል። በሪያል ማድሪድ በኩል ምናልባት ተያይዞ ሊነሳ የሚችለው ነገር የሉካ ሞድሪች ጉዳይ ነው። ሉካ ሞድሪች በኤስ ሚላን ይገኛል። ጫማውን ይሰቅላል ተብሎ ይጠበቃል። ወደ ቤተሰቦቻችን ሉካ ሞድሪች በዚህ ዓመት ምናልባት ጫማውን ከሰቀለ በኋላ በሪያል ማድሪድ በመመለስ የስልጣኝ ስታፍ ውስጥ ሚና ሊኖረው ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ዘንድሮ በጣሊያን ሴሪያ ከኤስ ሚላን ጋር ጥሩ ጊዜን ያሳልፈዋል። በግሉ ምንም እንኳን በክለቡ በኩል የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ባይችሉም ጣሊያን ላይ ቆይተን ምናልባት ተጨማሪ መረጃ ለማድረስ ያክል ዘንድሮ ክስተት የነበረው ኮሞ ነው። የኮሞ ግብ ጠባቂ ቡቴዝ 19 ክሊንሺቶችን በማስጠበቅ የሴሪው ከፍተኛ ቁጥር ይዞ ያጠናቀቀው ሆኗል። ልክ እንደ ዳቪድ ሪያ 19 በተመሳይ ያለው የጣሊያን ሴሪ ዘንድሮ ከግብ የራቀ መሆኑን ማሳያው ሁለተኛ ወጣውም 18 ክሊንሺት፣ ሶስተኛ ወጣው 16 ክሊንሺት፣ አራተኛ ወጣው 14 ሁለት ግብ ጠባቂዎች 13 12 11 ክሊንሺት ያላቸው አሉና የጣሊያን ሴሪ ምን ያህል ከግብ እንደራቀ ማሳያ ጭምር ነው።
ለሻምፒዮንስ ሊግ ያለፈው ሮማ ሜሰን ግሪንውድን ከማርሴ ለማስፈረም ኢላማቸው አድርገውታል። ማርሴ ባለበት የፋይናንስ ሁኔታ ምክንያት ሜሰን ግሪንውድን በውድ ሊሸጠው እንደተቃረበ ይታወቃል። ማርሴ ለተጫዋቹ ሽያጭ 55 ሚሊዮን ዩሮ ዋጋ እንግዲህ ይፈልጋሉ ተብሏል። ሁለቱ ክለቦች ያላቸው ጥሩ ግንኙነት ለዝውውሩ መሳካት ሊረዳ እንደሚችል የጣሊያን መገናኛ ብዙሃን በስፋት እያስነበቡ ነው። ግሪንውድ የሚሸጥ ከሆነ ማንቸስተር ዩናይትድ ከዚህ ዝውውር ከ40 እስከ 50 በመቶ የሚሆን ድርሻ ይኖረዋልና ዩናይትድ ራሱ አሰፍስፎ የሚጠብቀው ዝውውር ነው። ከገቢ አንጻር ሜሰን ግሪንውድ ከማርሴ ወደ ሮማ በዚህ ክረምት ሌላ የሚጠበቀው ትልቅ ዝውውር ነው። ፈረንሳይ ሄደን በትላንትናው ዕለት ስሙ በስፋት ከባየርን ሌቨርኩሰን ጋር ሲያያዝ የነበረው ፊሊፔ ሉዊስ ቀጣዩ ሞናኮ አሰልጣኝ ሊሆን በቃል ደረጃ ከስምነት ደርሷል። እናም በቀጣይ ሞናኮን ይረከባል የሚሉ መረጃዎች ሲወጡ የ2 ዓመት ኮንትራት በመፈረም እስከ 2027 በክለቡ የሚያቆይ ኮንትራት የነበራቸውን ፖጊኑን በመተካት ነው አሰልጣኝ የሚሆኑት። አብዛኛው ነገር እንደተስማሙ እየተነገረ ይገኛል። ስለዚህ ፊሊፔ ሉዊስ የቀድሞ አትሌቲኮ ማድሪድ የቀድሞ የቼልሲ ተጫዋች በቀጣይነት በሞናኮ የአሰልጣኝነት ሚናን ይረከባል ተብሎ ይጠበቃል። ኦልሞስት አብዛኛው ነገር እንደተጠናቀቀ ነው በርከት ያሉ የዜና ምንጮች በፊት ገጻቸው ላይ ይዞት የወጡት። የዓለም ዋንጫም ጁን 11 ይጀምራል። ወደ ቤተሰቦቻችን ኦልሞስት 2 ሳምንት ገደማ እንደማለት ነው። ብሔራዊ ቡድኖች ጥሪ ያደረጉላቸውን ተጫዋቾች እየተቀበሉ ነው። ጥቂቶቹ ደግሞ የቀሯቸውን ጨዋታ አድርገው ወደ ብሔራዊ ቡድን ያቀናሉ። የብራዚል ብሔራዊ ቡድን ትላንትና እንግዲህ የተወሰኑ አባላት ተቀላቅለው ልምምድ ሰርተዋል። ከዚህ ውስጥ አንደኛው ኔይማር ጁኒየር ነው። መጠነኛ ልምምዶችን ከቡድን አባላቱ ጋር እንደሰራ ተረጋግጧል። ጉዳት ብዙ የሚያስቸግረው ኔይማር በስተመጨረሻም ለብሔራዊ ቡድኑ ጥሪ ከተደረገለት በኋላ በበርካቶች ዘንድ ደስታን የፈጠረ ነበረ። ያው በተቀሩት ተጫዋቾችም ቅር የተሰኙ እንዳሉ ሆነው ማለት ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ በርከት ያሉ ብሔራዊ ቡድኖች ለተጫዋቾቻቸው ያቀረቡትን ጥሪ ተከትሎ የሚሄዱ ተጫዋቾችን የተመለከተና ወቅታዊ ቡድን ዜና በዓለም ዋንጫም ዙሪያ በሁለቱም ዩቲዩብ ገጻችን ማለትም በቃል ስፖርት ዩቲዩብ ቻናል እና በዚህኛው የዝውውር ቻናላችን በተከታታይ ለእናንተ ውድ አድማጮቻችን እናደርሳለን። የዓለም ዋንጫ እየቀረበ ነው። የዝውውር መስኮቱም እንግዲህ በትልቁ የሚጠበቅ እንደሆነ ይታወቃል። ጁን 15 ወይም የዓለም ዋንጫ በተጀመረ በአራተኛው ቀን ይከፈታል። እሱንም ከስር እናደርሳችኋለን። ተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን የክሪስታል ፓላሱ ተጫዋች ኢስማኤል ሳር የኮንፈረንስ ሊግ ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። በ13ቱ ጨዋታ 9 ግቦችን ከመረብ በማዋሃድ ችሏል። ኢስማኤል ሳር በጣም ድንቅ የሚባል የውድድር ጊዜ ነው በግሉ ያሳለፈው ተጫዋች። ውድ ቤተሰቦቻችን ከዚህ ጋር በተያያዘ የእሱን 9 ግቦች በመከተል በሁለተኝነት ያጠናቀቀ ተጫዋች ማሪዩስ ነው። 8 አለው። ማይክል ኢሼ በ8፣ ሴቨን ማጁን 6፣ ኢሳክ ጃንሰን ከአያክስ ናቸው ሁለቱም 5 አላቸው። የኢስማኤል ሳር ቁጥር ከፍ ያለ ነው። በ9 ግቦች ከፍተኛ ግብ አስቆጣሪ ሆኖ ጨርሷል። ከክሪስታል ፓላስ ጋር ሻምፒዮን ሲሆነ ማለት ነው። እዛው ቡድን ውስጥ ዲያን ኤንደርሰን እንግዲህ 3 ዋንጫዎችን ከዚህ ቡድን ጋር ማሳካት ችሏል። ከፓላስ ጋር ኮንፈረንስ ሊግ፣ ኤፍ ኤ ካፕ እና ኮሚቲ ሽልድን እንደማለት ነው። በጣም ድንቅ የውድድር ዓመትም ዲን ኤንደርሰንም ግብ ጠባቂውም እያሳለፈ ነው። ከግብ ጠባቂ እስከ አጥቂ የሰመረ ቡድን ነበር ማለት ይቻላል። ክሪስታል ፓላስ ጉሻንድ በአንድ የውድድር ዓመት 2 የአውሮፓ ዋንጫዎችን ወስዷል። ይሄ በጣም አነጋጋሪ ጉዳይ ነው። እንዴት እንደወሰደ እንንገራችሁ ውድ ቤተሰቦቻችን። ጉሻንድ የመጀመሪያ ሲዝኑን 2025-26 የጀመረው በአስቶን ቪላ ነው። ከአስቶን ቪላ ጋር በርከት ያሉ የኤሮፕ ሊግ ጨዋታዎችን ካደረገ በኋላ በጥር ክሪስታል ፓላስን ተቀላቀለ። ስለዚህ በአስቶን ቪላ በቂ ጨዋታዎችን ማድረጉን ተከትሎ በኤሮፕ ሊግ የሜዳሊያ ባለቤት ሆነ ማለት ነው። የኤሮፕ ሊግ አሸናፊ አስቶን ቪላ ነበረ። ትላንት ደግሞ በኮንፈረንስ ሊግ ከፓላስ ጋር አሸነፈ። የኮንፈረንስ ሊግም ሜዳሊያ ወሰደ ማለት ነው። ስለዚህ በአንድ ሲዝን 2 የአውሮፓ መድረክ ዋንጫዎችን ጉሻንድ ተረክቧል ማለት ነው። በጣም አስደናቂ የውድድር ዓመትን አሳልፈዋል ማለት ይቻላል። በቡድን ውስጥ በጣም ወሳኝ ነበረ። በተለይም በኮንፈረንስ ሊግ ምሽቶች ላይ የቡድኑ ቁልፍ ሆኖ ነበር። በሁለተኛው የውድድር አጋማሽ ላይ የአውሮፓ ኮንፈረንስ ሊግ ውድድር በ2021-22 ከተጀመረ ጊዜ ጀምሮ 6 የተለያዩ የእንግሊዝ ክለቦች የአውሮፓ ምሽቶች ላይ እየደመቁ ነው። 2023 ላይ ዌስትሃም ኮንፈረንስ ሊግን ወሰደ። 2023 በዛው ዓመት ላይ ሲቲ ሻምፒዮንስ ሊግን ወሰደ። 2025 ላይ ቶትናም ኤሮፕ ሊግን፣ በዛው ዓመት ኮንፈረንስ ሊግን ቼልሲ ወሰደ። ዘንድሮ
አስቶን ቪላ ዩሮፓ ሊግን ወሰደ፣ ክሪስታል ፓላስ ኮንፈረንስ ሊግን ወሰደ። አሁን የቀረው አርሰናል ነው፣ ሻምፒዮንስ ሊግን እንደማለት ነው። ይህንን ጨዋታ በተመለከተ ተጨማሪ በርከት ያሉ ጥንቅሮችን በአርሰናል የመረጃ ሰዓት እናነሰዋለን። የእንግሊዝ ክለቦች ግን በቅርብ ዓመታት ውስጥ የአውሮፓ ምሽቶች ላይ በጣም እየደመቁ መጥተዋል። ካስተዋላችሁ በተለይም በፈረንጆች አቆጣጠር ከ2020 በፊት በስፔን፣ በጣሊያን፣ በጀርመን ክለቦች በተለይ በስፔን ክለቦች በብዛት ሲወሰዱ ነበር እነኚህ ዋንጫዎች። በተለይ እነ ሴቪያ እነ ቪላሪያል የሚነግሱበት አይነት መድረክ ነበረ። ሻምፒዮንስ ሊጉ ሲሆን ደግሞ ሪያል ማድሪድ በስፋት የሚመላለስበት መድረክ እንደነበረ ይታወቃልና አሁን የእንግሊዝ ክለቦች ያንን በደንብ እየተቆጣጠሩት ነው። በሲቲ በኩል የሚጠበቀው የክረምት የዝውውር መስኮት የመጀመሪያ ፈራሚ ይሆናል ተብሎ ኤሊዮት አንደርሰን ነው ከኖቲንግሃም ፎረስት። የመፈረም እድሉን በጣም ከፍተኛ ነው። በርከት ያሉ ታማኝ የሚባሉ የዜና ምንጮችም ከዩናይትድ በተሻለ ኤሊዮት አንደርሰንን የግሉ ለማድረግ ሲቲ የተሻለ እየተንቀሳቀሰ መሆኑንና የሚቀርብለትንም የዝውውር ጥያቄ ለመክፈል ሲቲ ፍቃደኛ ናቸው የሚሉ ጥያቄዎች በስፋት እየወጡ ነው። በእርግጥ ይፋዊ ጥያቄ አልተጀመረም። ከዛ ውጭ በሲቲ በኩል የሰማነው በጣም ገፍተው እየሰሩበት ያለ ዝውውር የለም። ይልቁንስ አዲሱ አሰልጣኝ ማሬስካ በቡድን ውስጥ ተጨማሪ ተጫዋቾችን ለማቆየት እቅድ አላቸው። በስፋት ከክለቡ ይለቃል ተብሎ ሲጠበቅ የነበረው ጃክ ግሪሊሽን በተመለከተ በኤቨርተን ቤት ድንቅ ጊዜን ካሳለፈ በኋላ አሁን ላይ በሳቸው ስር እድል ሊሰጠው የሚችልበት ሰፊ እድል እንዳለ እየተዘገበ ይገኛል በአሰልጣኝ ማሬስካ ስር። ስለዚህ በማሬስካ ስር የሲቲ ሌላ ኮከብ ሆኖ ሊቀጥል እንደሚችል ይጠበቃል። ምናልባት በቡድን ውስጥ እነ ጀሬሜ ዶኩ እነ ፊል ፎደን ባሉበት ግን እነ ሪያን ሼርኪ አሁን መጥተዋልና እና አንቶኒ ሴሜኔም መጥተዋልና በቂ እድል ያገኛሉ የሚለው ነገር ትልቁ ጥያቄ ነው። ምናልባትም ግን በቦርዱ በኩል የመጨረሻ ውሳኔ ከማሬስካ ጋር ተነጋግረው ይወስኑበታል። ዣቪ አሎንሶ ቼልሲ ከመጣ በኋላ የመጀመሪያ ፈተናው እዚህ ክለብ ውስጥ ኮከብ ማቆየት ሆኗል እና የዣቪ አሎንሶ የመጀመሪያ ስራ ኮከብ የማቆየት ሂደት ይሆናል ማለት ነው። አሁን ላይ የኤንዞ ፈርናንዴዝ ልብ መሸፈትና በርከት ያሉ የዜና ምንጮች ከቼልሲ ጋር ተጫዋቹ ከመስማማት ይልቅ ወደ ሪያል ማድሪድ ማምራትን ይመርጣል የሚሉ መረጃዎች ከወጡ በኋላ አሰልጣኙ እንዲህ አይነት አጣብቂኝ ውስጥ ገብቷል የሚሉ መረጃዎችን ዘሰን ይዞ ወጥቷል። አሰልጣኙ እንዲለቅበት አይፈልግም። በተለይ በመጀመሪያ ሲዝኑ ኮከቦቹን ማቆየት ዋነኛ እቅዱ ነው። የራሱን ቡድን ገንብቶ እስኪጨርስ ድረስ እንደማለት ነው። ከዛ ውጭ ከዚህ ተጫዋች ጋር በተያያዘም ዦዋ ፔድሮ ሀሳቡን አጋርቷል። መሸነፍን ፈጥሞ የሚጠላና በብቃቱም በጣም የሚተማመን አይነት ተጫዋች ነው። የእሱን አስተሳሰብ በጣም ወድለታለው እና ሁልጊዜም ምርጡ ተጫዋች እንደሆነ ያስባል። ከተቃራኒ ቡድንም ጋር ሲጫወት በሜዳው ላይ መሸነፍን አይወድም። በራስ መተማመኑ በጣም ከፍ ያለ በጣም ምርጡ ተጫዋች ነው ብለዋል። ከሪዮ ፈርዲናንድ ጋር ቆይታ ነበረው። በነገራችን ላይ ዦዋ ፔድሮ ከሰሞኑ ስለ ሪስ ጄምስ ያነሳውን ሀሳብ ደግሞ በማለዳው ጥንቅራችን አካተነው ነበረም። ምናልባት ከቼልሲ ጋር በተያዘ በተጨማሪነት ልናነሳ የወደድነው የኮል ፓልመርን ጉዳይ ነው። ፓትሪስ ኤቭራ ፓልመር ብዙ ጊዜ ተጎድቶ እንደነበር መረሳት የለበትም። አንዳንድ ጊዜ የተወሰነ ተጫዋቾች ጉዳት ሲያጋጥማቸው ወደ ቀድሞ ብቃታቸው ለመመለስ 1 ወይም 2 ዓመት ሊፈጅባቸውም ይችላል እያለ ይገኛል። ነገር ግን አሎንሶን ስለምናውቀውና እሱም ስራውን ስለተቀበለ ፓልመር በቼልሲ እንደገና ደምቆ ቢታይ ምንም አይገርመኝም ብሏል። ፓትሪስ ኤቭራ እንደ አንድ ፈረንሳዊ ኮል ፓልመር ወደ ዓለም ዋንጫ ባይሄድ ደስተኛ ሆናለሁ፣ ምክንያቱም የእንግሊዝ ብሔራዊ ቡድን አስፈሪነቱ ይቀንሳል። እሱ አሁን ለራሱ ጥንቃቄ ማድረግና ጤንነቱን መጠበቅ አለበት። ምናልባት ሌሎች ብሔራዊ ቡድኖች እንግሊዝ ውስጥ እሱን ማየት አይፈልጉም ምርጡ ተጫዋች ስለሆነ ብሎ በእርግጠኝነት በቼልሲ ስር ዳግም በዣቪ አሎንሶ ስር ኮል ፓልመርን ከነምርጥ ብቃቱ እናየዋለን ሲል ተደምጧል። ትላንትና ከሊቨርፑል ጋር ኮንትራቱን ያራዘመው ኬረን ሞሪስ ከክለቡ ጋር አዲስ ውል በመፈረሙ ላይ ሀሳቡን አጋርቷል። በጣም ጥሩ አጋጣሚ ነው፣ ለእኔ ይሄ በጣም አስደሳች ነገር ነው። ንግግሮች ለጥቂት ወራት ሲካሄዱ ቆይቷል። ስለዚህ በዚህ ክለብ አዲስ ውል መፈረም መቻሌ ለእኔ እና ለቤተሰቤ ልዩ አጋጣሚ ነው ብሏል። በሊቨርፑል የራሴን አሻራ ወደፊት በደንብ እንደማኖር እርግጠኛ ነኝ ሲል ተደምጧል። ምናልባት ከሊቨርፑል ጋር በተያዘ ግን አንድ የሚነሳ ነገር አለ። አሁንም የዝውውር መስኮቱ ላይ እንቅስቃሴ በስፋት እያደረገ አይደለም። ምናልባት ሊቨርፑል ያ ብቻ አይደለም፣ የተተኪነት ጥያቄም እየተነሳበት እንደሆነ ይታወቃል። ዲያዝን ያልተካ ቡድን፣ ጆታን ያልተካ ቡድን፣ አሁን ደግሞ ሳላን ለመተካት በጣም እየተቸገረ ያለ ቡድን በሚል ማለት ነው። ምናልባት ብዙ ጊዜ መተካተን ካነሳን ፋቢኖን ካስታወሳችሁት ከዛሬ 8 ዓመት በፊት በሊቨርፑል ፈርሙ የሊቨርፑል ልብ ነበረ በ6 ቁጥር ሚና ላይ። አሁን እንደሱ አይነት ተጫዋች እንኳን ለመተካት በጣም የተቸገረ ቡድን ሆኗልና ሊቨርፑል በብዙ እየተወቀሰ ነው በዝውውር ጉዳይ ላይ። ምናልባት ወቅታዊ እንቅስቃሴ የአንዲዮ ሜንዲ ላይ ትኩረት ያደረጉ ናቸው። ከዛ ውጭ ግን ሊቨርፑል ገፍቶ የሄደበት ይሄ ነው የሚባል ዝውውር በዚህ ክረምት እየሰማን አይደለም።
ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች እንግዲህ በዝውውር ጉዳይ ላይ በስፋት መረጃዎችን ይዘው ሲወጡ በማርከስ ራሽፈርድ ጉዳይ ላይ ከባርሴሎና ምንም የደረሳቸው ነገር የለም፣ አናስፈርሞም፣ ትተነዋል የሚል ይልቁንስ ሰሞኑን ድርድር ነበረ። አሁን ትልቁ ጥያቄ በመግቢያችን ላይ እንዳቀረብ ነው አንቶኒ ጎርደን እና ራሽፈርድ በንጽጽር ከታዩ ራሽፈርድ ፍጹም የተሻለው ተጫዋች ሆኖ ሳለ እንዴት ባርሴሎና 30 ሚሊዮን ዩሮ ለራሽፈርድ መክፈል ትተው አንቶኒ ጎርደን ላይ 80 ሚሊዮን ዩሮ ለመክፈል ፈለጉ? በንጽጽር ደረጃ በጣም የተሻለው ራሽፈርድ እያለ የሚለው ጥያቄ ይሄ ከቁጥራዊ መረጃ ነው በነገራችን ላይ ንጽጽሩ እንጂ በሌሎች ነገሮች ላይ አይደለም። ከዚህ ጋር የተያዘ ብዙ ጥያቄ እየተነሳ ነበር ውድ ቤተሰቦቻችን። ታዲያ በራሽፈርድ በኩል ማንቸስተር ዩናይትድ ተጨማሪ የደረሰው መረጃ የለም፣ እናስፈርመዋለን ትተነዋል የሚል ዩናይትዶች በተጫዋቹ ዝውውር ላይ በ2 ሳምንት ውስጥ እልባት የማይገኝ ከሆነ ይመልሱታል፣ አዲስ ክለብ ያፈላልጋሉ ተብሎ ይጠበቃል። ከዛ ውጪ ከዩናይትድ ይለቃል ተብሎ የሚታሰበው የፊት መስመር ተጫዋቹ ዜርኪዚን በተመለከተ ዜርኪዚ አሁን ላይ በማንቸስተር ዩናይትድ እድል እያገኘ እንዳልሆነ ይታወቃል። በተለይም ቦታው በሌሎች ሐሰተኛ 9 ቁጥሮች ካለ ደግሞ ከጉዳት ነፃ ከሆነ ደግሞ እንደ ቤንያሚን ሼሽኮ ያለ ተጫዋች እየተጠቀሙበት እንደሆነ ይታወቃል አሰልጣኝ ማይከል ካሪክም። ታዲያ በቀጣይ ውድድር ዓመት የአውሮፓን ትኬት የቆረጠው በተለይም የሻምፒዮንስ ሊግን ትኬት የቆረጠው ቡድን ሮማ ራሱን ሲያጠናክር የዜርኪዚንም ስም አካቶበታል። የሜሰን ግሪንውድን መግቢያችን ላይ ነግረናቸዋል። ያ ዝውውር ራሱ ለዩናይትድ ይጠቅመዋል። ምክንያቱም ሜሰን ግሪንውድ ከማርሴ ወደ ሮማ ሊሄድ የሚችልበት እድል አሁን ሰፊ ነው። ዩናይትድ ከ40 እስከ 60 በመቶ ከዝውውር ሂሳብ ያገኛል። ሮማ በድጋሚ ሌላ ዩናይትድን ገንዘብ ሊያስገኝ የሚችል ዝውውር ደግሞ በዜርኪዚ በኩል መጥተዋል። የዜርኪዚና የዩናይትድ መለያ ጊዜው አሁን ሙር እየቀረበ የመጣም ይመስላል። ከዛ ውጪ በማንቸስተር ዩናይትድ በኩል የኤሊዮት አንደርሰን ነገር ለሲቲ የተዉት ሙር የሚመስልበት ነገር ከገንዘቡ አንጻር፣ ከዛ ይልቅ ሌላኛውን የአታላንታውን ኤደርሰን ላይ ትኩረት አድርገዋል። በጣም አስደናቂ አማካይ ስፍራ ተጫዋች ነው። በነገራችን ላይ ቁጥራዊ መረጃውን አንስተነዋል። የአታላንታውን ኤደርሰንን በተመለከተ በዚህ ጉዳይ ላይ ተጨማሪ መረጃዎች ይኖሩናል። ሌሎች ግን የካርሎስ ባሌባን የነሳንድሮ ቶናሊን ጉዳይ በተመለከተ ዩናይትዶች አሁን በካርሎስ ባሌባ ላይ በጣም ቀዝቀዝ ያሉበት ሰዓት ነው። በተለይም በጣም የተጋነነ የዝውውር ሂሳብና የአፍሪካ ዋንጫ ነገር ለዩናይትድ ስጋት ሆኖባቸዋል። ሞር ደግሞ የዝውውር ሂሳብ ቶትናሞች ወደዚህ ዝውውር ሊገቡ የሚችሉበት እድል እንዳለ እየተዘገበ ይገኛል። ብራይተን አሁንም ካቋሙ አልወረደም። ከ100 ሚሊዮን ፓውንድ በላይ ይፈልጋል በዚህ ዝውውር ላይ። ማንቸስተር ዩናይትድ ግን በዚህ ዝውውር ላይ እምብዛም ገፍተው እየሄዱበት አይደለም። በዩናይትድ የግራ ክንፍ አጥቂ በማጥቃት ስፍራ ላይ በግራ ክንፍ አጥቂ ቦታ ላይ አማራጮችን እያዩ እንደነበረ ይታወቃል። ራሳቸው ማይከል ካሪክ ወደ ማንቸስተር ዩናይትድ ከመጡ በኋላ በዝውውር ጉዳይ ላይ ማቲያስ ኩኛ ተፈጥሯዊ ቦታው ስላልሆነ እናመጣለን ብለው ነበረ። አሁን እንደምትመለከቱት ፓትሪክ ዶርጉ እዛ ቦታ ላይ መጫወት ጀምሯል። ጠጋ ብሎ በ3-4-3 የሩበን አሞሪ ፍልስፍና በእርግጥ የሜዳ ላይ በጣም ጠጋ ብሎ ይጫወታል ፉልባኩ። አሁን ደግሞ ፓትሪክ ዶርጉም ተፈጥሯዊ መከላከል ስፍራውን ትቶ እዛ ቦታ ላይ እየተጫወተ ነው። ማቲያስ ኩኛም እየተጫወተ እንደሆነ ይታወቃልና ዩናይትዶች በዝውውር መስኮት ላይ በጣም የተጋነነ ዋጋ በየሜዳ ክፍሉ እየተጠየቁ ነውና ወይም ገበያው በራሱ በዛ መንገድ ነውና እዛ ሜዳ ላይ ተጫዋች ሲያመጡ ሞር ፉልባክ የማምጣት እቅድን አሁን ቅድሚያ ሊሰጡት ይችላሉ እያለ ነው አትሌቲክ እና ዩናይትድ በማቲያስ ኩኛ እና በፓትሪክ ዶርጉ የግራ የማጥቃት ኮሊደሩ ሊጠቀሙት ከነሱ ጀርባ የሚጫወት ፉልባክ ላይ ግን ትኩረት ሊያደርጉ እንደሚችሉ እየተዘገበ ነው። በዛ ቦታ ላይ የአርሰናሉ ማይል ሉዊስ ስኬሊ ስሙ በስፋት እየተነሳ እንደሆነ ይታወቃል። ቤንያሚን ሼሽኮ እንደ ማንቸስተር ዩናይትድ አጥቂነት ጫናው ከባድ እንደሆነ አውቃለሁ፣ ግን በጣም ወደው አይነት ጫና ነው ብሏል። ሰዎች ግብ እንዳስቆጠር እንደሚጠበቁ ግልጽ ነው። እዚህ የመጣሁትም ግብ ለማስቆጠር ነው ብሏል። እዚህ የመጣሁት ግብ ለማስቆጠርና ከክለቡ ጋር ዋንጮችን ለማሸነፍ ነው ያለው ቤንያሚን ሼሽኮ ይህንን ክለቡን እጅግ እንደወደውና እንዳገለግለው የሚያደርገኝም ስራዬ ነው። በሚቀጥለው የውድድር ዓመት ግብ ማስቆጠሪያን እቀጥላለሁ ብሏል። በዩናይትድ በኩል ምናልባትም ዜርኪዚ የሚለቅ ከሆነ የማንቸስተር ዩናይትድ ወይ ከታዳጊው ክፍል እንደ ቾዶቢ ማርቲን ያለ ተጫዋች አሊያም ደግሞ በዝውውር መስኮቱ ሌላ ወጣት አጥቂ ወደ ቡድኑ ሊያመጡ እንደሚችሉ መረጃዎች እየወጡ ይገኛሉ። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በአጥቂ ስፍራ ላይ ስሙ ባያያዝም የዜርኪዚ ወደ ሮማ መሄድ ገነውን የሚሆን ከሆነ ሊሰሙ የሚችሉ ዝውውሮች ይኖራሉ። የሊግ ዋንጫ
ለፍጻሜው ተነሳሽነት ጨምሮልናል ብሏል ማርቲን ዙቤሜንዲ። የመድፈኞቹ አማካይ ማርቲን ዙቤሜንዲ ቡድናቸው በሙሉ በራስ መተማመን ወደ ሜዳ እንደሚገባ ገልጿል። ፕሪሚየር ሊጉን ማሸነፋችን ለፍጻሜ ጥሩ እንድንዘጋጅ ተነሳሽነትን ሰጥቶናል ሲል ተደምጧል ማርቲን ዙቤሜንዲ። አርሰናል ለዓመታት ዋንጫውን ማሸነፍ ተቸግሮ ነበር ያለው ማርቲን ዙቤሜንዲ አሁን በመጨረሻ ያንን ታሪክ ሰብረነዋል፣ ታሪኩም አሁን ከዚህ ዓመት ጀምሮ ዋንጫ የበላ እየተባለ የሚጻፍ ነው ብሏል። አክሎም የአሸናፊነት ግምቱ የማንም ቢሆን ሜዳ ላይ ስትገባ ለውጥ አያመጣም፣ እኛም ቅድሚያ የተሰጠን ፓሪሰን ዠርሜንን ብሏል። በጨዋታው በራስ መተማመን መረጋጋትና ለመጨነቅ አለብን፣ ያለንን ጥንካሬ በደንብ ጠንቅቀን እናውቃለን የሚለው የአርሰናል ስፔን አማካይ ማርቲን ዙቤሜንዲ እሱን እንጠቀማለን፣ እናም ዋንጫውን ለማሸነፍ የፕሪሚየር ሊግ ዋንጫ ማሸነፋችን በጣም ተነሳሽነት ፈጥሮልናል ብሏል። የአርሰናል ደጋፊዎችም በሙሉ በራስ መተማመን ክለቡ ዋንጫውን ያነሳ ዘንድ የፕሪሚየር ሊግ ድልን በትልቁ እንደ መነሳሻነት እየተጠቀሙት እንደሆነ ይታወቃል። በአርሰናል በኩል ምናልባት የሻምፒዮንስ ሊግን ጉዳይ ስላነሳን ነው። አርሰናል በሻምፒዮንስ ሊግ ፍጻሜ ከፓሪሰን ዠርሜን ይጫወታል። እንደሚታወቀው በኤሮፕ ሊግ በኩል የፕሪሚየር ሊግ ክለብ ነው ዋንጫ የወሰደው፣ ኮንፈረንስ ሊግ የፕሪሚየር ሊግ ክለብ ነው ዋንጫ የወሰደው። ምናልባት ሻምፒዮንስ ሊግ ውስጥ የሚለው ይጠበቃል። አምናም በነገራችን ላይ ኮንፈረንስ ሊግም ኤሮፕ ሊግም በፕሪሚየር ሊግ ክለቦች ነው የተወሰደው። ፋይናሊ ፓሪሰን ዠርሜን ነበር አምና አሸናፊ። ግን አምና ፓሪሰን ዠርሜን የተጫወተው ከኢንተር እንጂ ከፕሪሚየር ሊግ ክለብ ጋር አልነበረም። ምናልባት ያ በትልቁ እንግዲህ ዘንድሮስ አርሰናል የፓሪሰን ዠርሜንን የዋንጫ ደብል የማድረግ ወይም የመድገም ሂደት ያጨናግፍና በታሪክ ለመጀመሪያ ጊዜ ወስደዋለሁ የሚለው በትልቁ የሚጠበቀው ጉዳይ ነው። ከፒኤስጂ እና ከአርሰናል በዘንድሮ የውድድር ዓመት ሁለቱም የሊግ ሻምፒዮን ሆነው የሚያደርጉት ፍልሚያ ነው። 12 ተጫዋቾች ቢያንስ 3000 በላይ ደቂቃዎችን ተጫውተዋል። ከጉዳት ከተመለሱ የተጫዋቾቹ ቁጥር በእርግጥ ከዚህ ከፍ ሊል የሚችልበት እድል አለ። ሁለቱም ግን በየሊጋቸው ሻምፒዮን ሆነው የሚያደርጉት ፍልሚያ እንደሆነ ይታወቃል። አርሰናል ከፓሪሰን ዠርሜን ጋር በሚያደርጉት ጨዋታ 2 ጎሎችን ካስቆጠሩ በ2016-17 የውድድር ዘመን 121 ጎሎችን በማስቆጠር ያስመዘገቡትን የራሳቸውን ቁጥር ያሻሽሉታል፣ ሪካርዱን ማለት ነው። እናም ይህንን የጎል ክብረ ወሰን እንግዲህ ሪካርድ ለማሻሻል አርሰናል ፓሪሰን ዠርሜን ላይ ቢያንስ 2 ጎሎች ያስፈልጉታል። አሁን 120 ግቦች በሁሉም መድረክ አላቸው። አንድ ጨዋታ እጃቸው ላይ ያለ ከፓሪሰን ዠርሜን በአውሮፓ ሻምፒዮንስ ሊግ ፍጻሜ በ2016-17 121 ጎሎችን ማስቆጠር የቻለ ቡድን ነበር። ያ የነ ሜሱት ኦዚል በጣም አስደናቂ ቡድን የነበረበት ጊዜ ማለት ነው። ለማንኛውም ውድ ቤተሰቦቻችን ከዚህ ጋር በተያያዘ የአርሰናል ስብስብ ዛሬ ወደ ሃንጋሪ ቡዳፔስት አቅንቶ ልምምዱን አጠናክሮ ይቀጥላል። በሲዝኑ ባደረጓቸው 14 ጨዋታ 11ን ድል አድርጎ 3ቱን ባቻ ውጤት ያጠናቀቀ 6 ጎሎች ብቻ የተቆጠሩበት መድፉ በቡዳፔስት በድል አድራጊነት የሚመለስ ከሆነ ፕሪሚየር ሊጉን ሳይሸነፍ ዋንጫ መብላት ከቻለው ኢንቪንሲብሉ አርሰናል ይሄኛው ለየት የሚለው ሻምፒዮንስ ሊግ መሆኑ ነው። እስካሁን አልተሸነፈም። ካሳካ ሻምፒዮንስ ሊግን ኢንቪንሲብል ይደግማል። ፕሪሚየር ሊግን ኢንቪንሲብል ካነሳ በኋላ ዘንድሮ ዋንጫውን ከ22 ዓመት በኋላ ደግሞ በፕሪሚየር ሊግ እንዳሳካ ይታወቃል። ከቡድኑ ዝግጅት ጋር በተያያዘ አርቴታ ተጫዋቾቹን ልክ የፕሪሚየር ሊጉ ዋንጫ እንዳረጋገጡ ልክ ማክሰኞ ምሽት በርንማውዝ ከማንቸስተር ሲቲ ጋር አቻ ከተለያዩ በኋላ ዋንጫው አርሰናል መሆኑ ተረጋግጦ ነበረ። ያው በሂሳባዊ ስለ ቀሪ ጨዋታ ቢኖርም ሻምፒዮን መሆኑን ያረጋገጠው ያኔ ነበር አርሰናል። ታዲያ ከዛን ቀን ማግስት ጀምሮ የአርሰናል ዝግጅት ወደ አውሮፓ ሻምፒዮንስ ሊግ መድረክ እንደተቀየረ በአርሰናልም በኩል ሚኬል አርቴታ ሙሉ ዝግጅታቸውን ላለፉት 10 ቀናት በዚሁ ጨዋታ ላይ እንዳደረጉ ተዘግቧል። ተጫዋቾቹ በፍጻሜ ጨዋታ ማንን እንደሚገጥሙ ሁሉም በዛ ደረጃ እንዲዘጋጅና ራሱን ለዛ ጨዋታ እንዲያዘጋጅ በማድረግ ሂደት ላይ ነው የተጠመዱት። ምክንያቱም የፓላሱ ጨዋታ ፋይዳ የሌለው የፕሪሚየር ሊግ ዋንጫ አሸናፊነታቸው ለለውጥ የማያመጣ ከሆነ በኋላ ማለት ነው። ስለዚህ አርሰናልም በደንብ ዝግጅት አድርጎ የነበረበትና ሙሉ ትኩረታቸውም እዛ ላይ እንደነበረ ነው እየተነገረ የሚገኘው። በዝውውር ጉዳይ አርሰናል ቤት በርከት ያሉ ስሞች እየተነሱ ነው። በነገራችን ላይ ሙሉ ትኩረቶች የአንቶኒ ጎርደን ወደ ባርሴሎና ከሄደ በኋላ ሙሉ ትኩረቶች ሌሎች የፕሪሚየር ሊግ ተጫዋቾች ላይ በተለይም የፕሪሚየር ሊግ አስደናቂ ጊዜን ያሳለፉ ተጫዋቾች ላይ ትኩረት አድርገዋል። በርንሞዝ አንደኛው ትኩረት የተደረገበት ክለብ ነው። በአርሰናል ኤል ጁኒየር ክሩፒ ነው በአርሰናል በኩል በዝርዝር ውስጥ ያለው። አሁን ላይ በወጡ የቴሌግራፍ መረጃም ጨምሮ ማለት ነው በርንሞዝ ተጫዋቹን መሸጥ አይፈልግም። በርንሞዝ በዚህ ውድድር ዓመት ተጫዋቹንም የመሸጥ ፍላጎት የለውም። ምናልባት የተጫዋቹ ፍላጎት ላይ እንግዲህ በተጫዋቹ ፍላጎት ላይ ችግር ካልገጠማቸው በርንሞዞች ማለት ነው አርሰናል ተጫዋቹን በፕሮጀክት የማሳመን እቅድ አላቸውና ክሩፒን ወደ ቡድኑ የማምጣት እቅድ አለ በአርሰናል በኩል። ሌላ ለአርሰናል ፈተና ከሆነ
የውል ማፍረሻ የለውም ጁኒየር ክሩፒ። ያ ማለት ተጫዋቹን ማሳመን ላይ ነው ትኩረት ማድረግ ያለባቸው። ተጫዋቹ አርሰናል ለመቀላቀል ፈቃደኛ ከሆነ ከበርንማውዝ ጋር ይደራደራሉ ማለት ነው። ሌላው አርሰናል ትኩረት ያደረገበት የአስቶን ቪላውን ተጫዋች ሞርጋን ሮጀርስ እንደሆነ ይታወቃል። አርሰናሎች ታዲያ በዝውውር መስኮቱ ክለቦች በንቃት እየተሳተፉ መገኘቱን ተከትሎና ከዓለም ዋንጫ በፊት በርካታ የዝውውር እንቅስቃሴዎች እየተደረጉ መሆኑን ተከትሎ በቀጣይ ጥቂት ቀናት የሞርጋን ሮጀርስንም ጉዳይ እልባት ለመስጠት ጥረት ያደርጋሉ ተብሏል። በቪላ በኩል ተጫዋቹን ለመሸጥ ገንዘብ ይፈልጋል እና ያ ገንዘብ ከ80 እስከ 100 ሚሊዮን ፓውንድ አካባቢ ይደርሳል ተብሎ ይጠበቃል። አሁን ያንን የመክፈል ፈቃደኝነት በአርሰናል በኩል እንዴት ይሆናል የሚለው ይጠበቃል። እና አንድሪያ ቤርታ የመደራደር አቅማቸው፣ ጥንካሬያቸው አምና ቪክተር ዮኬሬሽ ላይ በደንብ አሳይተዋል። ምናልባት የሞርጋን ሮጀርስም ጉዳይ ላይ በአርሰናል በቀጣይ ቀናት እንግዲህ ዝውውሩን እልባት ለመስጠት በሚያደርገው ጥረት ላይ አንዱ ፈተና የሚሆነው የዝውውር ሂሳቡ ይሆናል ተብሎ ይታሰባልና በአስቶን ቪላ ሰዎችና በአንድሪያ ቤርታ መካከል የሚደረገው ድርድር ካሁኑ እየተጠበቀ ነው። የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኩመን አርሰናል ፕሪሚየር ሊጉን ያሸነፈው በማዕዘን ምትና በእጁር ወራ ነው ብለዋል። አሰልጣኙ አያይዞም የእንግሊዝ ብሔራዊ ቡድን በዓለም ዋንጫ እንደ አርሰናል ለመጫወት አቅዷል ሲያሉ ሲሆን አሰልጣኙ ሲናገሩም አርሰናል ፕሪሚየር ሊጉን ያሸነፈው በእንደኛ አይነት መንገድ ነው ብለዋል። ያለ ማዕዘን ምት አርሰናል የፕሪሚየር ሊጉ ሻምፒዮን መሆን አይችልም ነበር ያሉት እሳቸው አክሎም እንግሊዝ የጠራቻቸው ተጫዋቾች አይታችሁ እንዴት እንደሚጫወቱ በቀላሉ መገመት ይቻላል። በጣም ረጃጅም፣ በዛ ላይ ከአርሰናል 4 ተጫዋቾችን ጠርተዋል። ለዚህ ለአርሰናል የቆመ ኳስ አደገኛ የነበሩት ተጫዋቾችም ከአርሰናል ተጠርተዋል እያለ ነው። ያው ሳካ ማዕዘን ምቶቹን በማሻማት ይታወቃል። እነ ኤብሪቼዜ ከረጅም ርቀት ኳስ ሲያስቆጥሩ ነው በብዛት የቆሙ ኳሶች ላይ የተወሰኑ የማዕዘን ምቶችን አይተናል። ከዛ ውጭ እሳቸው የተጠሩት ተጫዋቾች ለዛ ስጋት ናቸው እያሉ ነው። ሞቃታማ የአየር ንብረት ባለበት ይህንን አጨዋወት መጠቀም ከሌሎች በተሻለ ጉልበትን ይቆጥባልና እንግሊዝም የቆመ ኳስ ላይ ትኩረት ልታደርግ ትችላለች ከአርሰናል ተምራ ያለ ነው። እንግዲህ ከሀገሯ ክለቦች ተምራ እንግሊዝ አርሰናል የቆመ ኳስ ስፔሻሊስቱ ኒኮላስ ጆቬርን በዚህ ወቅት ክለቡ ከማዕዘን ምት ወይም ከቅጣት ምት ግብ ሲያስገኝ 10,000 ፓውንድ ቦነስ እየሰጠው እንደነበር ይታወቃል። ለማንኛውም የዝውውር መስኮቱ ላይ ትኩረት እናደርጋለን በስፋት ጥቂት ቆይተን እንመለሳለን። ላይክ ግን ማድረግ እንዳይረሳ። አበቃን።